የሐዘን የጭንቀት በህይወታችን ላይ ለሚደርስብን ጭንቀትና ሐዘን ምክንያቱም ይሄ ማለት ጭንቀትና ሐዘን ማለት በልብ ውስጥ ያለ በሽታ ነው በልብ ውስጥ ያለ ህመም ነው ከዛ ተነስቶ ነው ሰውየው አካላቱ እየተዳከመ የሚሄደው ጸጉሩ የሚለወጠው ይሄ የተለያየ ነገር የሚያመጣበት ይሄ ነው ስለዚህ ይሄንን ውስጡ ያለውን ጭንቀት በምን አይነት መልኩ ነው ፈውስ ሊያገኝ የሚችለው ማለት በሚጠቅምህ ነገር ላይ ተንቀሳቀስ ለፋ ሞክር የራስህን ጥረት አድርግ ወላ ታዕጀዝ ደካማ አትሁን ሰነፍ አትሁን ከዛስ በኋላ የሆነ ነገር በሚደርስብህ ጊዜ ይሄን ባረግ ኖሮ ይሄ ይሆን ነበር ይሄን ባላደርግ ኖሮ እንዲህ አይፈጠርም ነበር አትበል አላህ Subhanahu Wa Ta'ala በወሰነልህ ነገር ተብቃቃ ደስተኛ ሁን አላህ በሰጠህ ነገር ደስተኛ ከሆንክ ምትብቃቃ ከሆነ ጭንቀት የሚባል ነገር ይጠፋል ማለት ሰዎች አሉ ዛሬ ሁሉ ጊዜ ጭንቀታቸው ወይም ቁጭ ብሎ ሲያወሩ የሚያወሩት የዓለም ሀብታሞች ማን አንደኛ ወጣ ማንንም በለጠው ማን ምን ያስገባል ማን ምን ያስወጣል በምን ላይ ኢንቨስት አረገ እንደዚሁም ደግሞ ምን እየሰራ ነው እነማን ምን ያያረጉ ነው ብሎ ይሄን ዱዓ ካደረገ ኢላ አذهب الله همه وحزنه الله ሐዘኑን ጭንቀቱን ያስወግድለታል وابدله مكانه فرحا በመተኩ ደግሞ ደስታን ይተካለታል قال فقيل يا رسول الله الا نتعلمها እንማራት እንዴችን ዱዓ በማለት ጠየቁ قال بلى أو برقت تماروا النبي صلى الله عليه وسلم ينبغي لمن سمعها أن يتعلمها يتشن دعاء يسمات هلو لمارات لحفظات يقبال مالت سبسكرايب بمرق بيتسب يهرو إن شاء الله بتوصلوا دقيقة وتشوست يا حزن የጭንቀት በህይወታችን ላይ ለሚደርስብን ጭንቀትና ሐዘን ምክንያቱም ይሄ ማለት ጭንቀትና ሐዘን ማለት በልብ ውስጥ ያለ በሽታ ነው በልብ ውስጥ ያለ ህመም ነው ከዛ ተነስቶ ነው ሰውየው አካላቱ እየተዳከመ የሚሄደው ጸጉሩ የሚለወጠው ይሄ የተለያየ ነገር የሚያመጣበት ይሄ ነው ስለዚህ ይሄንን ውስጡ ያለውን ጭንቀት በምን አይነት መልኩ ነው ፈውስ ሊያገኝ የሚችለው ማለት ፈውሱ ምንድነው እሱ የሐዘን የጭንቀት ፈውስ ምንድነው እሱ عندنا الرضا والتسليم لقضاء الله عز وجل يمجمريو الله سبحانه وتعالى يوسنون وساني يا الله قضاءنا قدر ودو مقبلنا يا الله قضاءنا قدر ودو مقبلنا كصهيب رضي الله عنه بتزجب حديث قال رسول الله صلى الله عليه وسلم يا الله ملكتنيا نبي صلى الله عليه وسلم منالو عجبا لأمر المؤمن يا مؤمن قداي اجج يميدنك نوالو ان امره كله له خير كل نجر لسو خيرنا وليس ذاك لاحد الا لمؤمن ይሄ ደግሞ ለሙእሚን ካልሆነ ለማንንም አይደለም ان اصابته سراء شكر አስደሳች የሆነ ነገር ሲያገኘው አላህን ያመሰግናል فكان خيرا له ለሱ خير ይሆንለታል وان اصابته ضراء ጉዳትና አደጋ ሲደርስበት ደግሞ صبر ትዕግስት ያደርጋል فكان خيرا له ይሄ ለሱ خير ይሆንለታል ማለት ስለዚህ አንዱ መፍትሄ ለሐሳብ ለጭንቀት መፍትሄው ምንድነው እሱ قدر الله ما شاء فعل ለዚህና አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት احرص على ما ينفعك በሚጠቅምህ ነገር ላይ ተንቀሳቀስ ለፋ ሞክር የራስህን ጥረት አድርግ ولا تعجز ደካማ አትሁን ሰነፍ አትሁን ከዛስ በኋላ የሆነ ነገር በሚደርስብህ ጊዜ ولا تقل لو اني فعلت كذا وكذا لكان كذا وكذا ይሄን ባረግ ኖሮ ይሄ ይሆን ነበር ይሄን ባላደርግ ኖሮ እንዲህ አይፈጠርም ነበር አትበል ولكن قل قدر الله ما شاء فعل الله يوسنው ነው እሱ የወሰነው ሆኗል በል ይሄን ባደርግ ኖሮ ማለት ምንድነው እሱ የሸይጣንን በር ወለል አርጎ የሚከፍት ነው ማለት በቁጭት እድሜ ልኩን እንዲኖር በሐዘን በጭንቀት እድሜ ልኩን እንዲኖር ነው የሚያደርገው ይሄን ባረኩኝ ኖሮ የሚባል ነገር የለም ምን ነው ባልተናገርኩ ምን ነው እዛ ባልሄድኩኝ ምን ነው ይሄን ባላነሳው ምን ነው ይሄን ባልሰጠው ምን ነው በቀረብኝ አለቀ አሁን ቢቀርብኝ ማለት አንችልም አልፏል ስለዚህ የአላህን ውሳኔ ወዶ መቀበል ያስፈልጋል ማለት ነው ማንኛውም ነገር በአላህ ውሳኔ ነው የሚሆነው ሁለተኛው መድኃኒቱ ምንድነው እሱ ፈውሱ القناعه بما قسمه الله لك الله سبحانه وتعالى በወሰነልህ ነገር ተብቃቃ ደስተኛ ሁን አላህ በሰጠህ ነገር ደስተኛ ከሆንክ ምትብቃቃ ከሆነ ጭንቀት የሚባል ነገር ይጠፋል ማለት ነው ምክንያቱም የሰው ልጅ
የሚያብቃቃው ቀደም ሲል እንዳልነው የሰው ልጅ የሚያብቃቃው ዱንያ አይደለም። ዱንያ የሚያብቃቃው ቢሆን ኖሮ ስንትና ስንት ሚሊዮነሮች አሉ አርፎ ይቀመጡ ነበር። በአለም አንደኛ ሀብታም የሚባሉ አሉ። አንተ ምትጠየፈው ነው እነሱ ይበሉት። ባለፈው የሆነ እንትን ሰምቼ በአለም አንደኛ ወይም ደግሞ ከከፍተኛ ሀብታም ከሚባሉት አንዱ ነው አሉ። ምግብ የሚበላው ሁሉ ጊዜ ማክዶናልድስ ሄዶ ነው ይባላል። ብዙዎቻችሁ ተጠየቁ። አሁን እዛ አካባቢ ማድረሱ በአለም ሚሊዮነር የሚባል በቃ ያን የጠዋት ሁሉ ጊዜ እየሄደ በዛ አልፎ ገዝቶ እየበላ ነው የሚሄድ ወደ ስራ ሲሄድ ነው። አርፎ አልተቀመጠም እኮ ይለፋል፣ ይሰራል። ሁሉ ጊዜ ጠዋት የሚወጣው ለስራ ነው፣ ማታ ወደ ቤት ይገባል። ቤት ገብቶ ማይተኛም ደግሞ ሂሳብ ያወራረዳል። ያ ሁሉ ሆኖ ግን የሚበላው ምንድነው? ቀናዓ ያስፈልጋል። ቀናዓ ያስፈልጋል። እንደኔ ሰምታችኋል? ይሄን ዜና የሰማሰዋል ነው ዋረን በፊት ይባላል። ማክዶናልድስ እየሄደ ነው ይበላው። እንግዲህ እነዚህ ምንድነው ሁለተኛ ሶስተኛ ሀብታም የሚባለው ማለት ነው ከሆነ ከዛም በታችም ከሆነ ገላይ ከሆነ እሱ አስጨንቀንም ብዙም ግን ሀብታም ከሚባሉት ሰዎች አንዱ ነው። በቃ ይሄ ነው አይደለም እንዴ? አንተም እሱ ደረጃ ላይ ብትደርስ ምን እንደምታረገው ከዚህ የተለየ ነገር የምታረገው ነገር እኮ የለም። እንዲያውም ጭንቀት ይጨምርባል። የአኺራም ሂሳቡ ደግሞ በዛው ልክ ነው። ሀብታሞች ከድሃዎች በ50 ሺህ ዓመት ወደ ኋላ ይዘገያሉ፣ ድሃዎች ጀነት ከገቡ በኋላ ማለት ነው። ምክንያቱም ሀብታሞች ገና ብዙ የሚታሰቡት ነገር አለ፣ ወይም በያዙት ነገር ሁሉ ምን ይሆናሉ? ገና አካውንተብል ናቸው ማለት ነው። እያንዳንዷ ፔኒ ትጠየቃለች። ምን አይነ እክተሰበሁ ወፊማ አንፈቀ፣ ከየት ወሰደው፣ ከየት አገኘው፣ በምን አወጣው። ስለዚህ ቀናዓ ያስፈልጋል። ቅድም እንዳልነው ለዚህ መብቃቃት የሚያስፈልግህ ነገር ደግሞ ምንድነው ስትባል ምንድነው የሚያስፈልገው? ሁሉ ጊዜ ወደ ታች ማየት። በዱንያ ጉዳይ ላይ ሰዎችን ስትመለከት ከላይ አትይ፣ ወደ ታች ተመልከት። ሰዎች አሉ ዛሬ ሁሉ ጊዜ ጭንቀታቸው ወይም ቁጭ ብሎ ሲያወሩ የሚያወሩት የዓለም ሀብታሞች ማን አንደኛ ወጣ፣ ማን ማንም በለጠው፣ ማን ምን ያስገባል፣ ማን ምን ያስወጣል፣ በምን ላይ ኢንቨስት አደረገ፣ እንደዚሁም ደግሞ ምን እየሰራ ነው፣ እነማን ምን እያረጉ ነው። በቃ ዚክር ቢያረግበት ትልቅ ደረጃ የሚደርስበት ማለት ነው። በዓለም ላይ ያለው የሚካሄደውን ነገር ማወቅ ወንጀል አይደለም። ነገር ግን ጧትና ማታ ስለዚህ ጉዳይ ብቻ ማንሳትና ማውራት እገሌ ተተኮሰ፣ እገሌ ወደቀ፣ እገሌ አለፈ፣ እገሌ በራሱ መብቃቃት አንድ ሰው በቂ ነው ማለት ነው። ሌላውና ሁለተኛው መፍትሄ الاستقامة على دين الله عز وجل بالله سبحانه وتعالى دين ላይ ቀጥ ማለት ያስፈልጋል። አላህ سبحانه وتعالى አደምን ሐዋን ሸይጣን ወደ ዱንያ ወረዱ ሲላቸው قال اهبطوا منها جميعا ሁላችሁም ወረዱ بعضكم لبعض عدو ነው ያላቸው። አንዳችሁ በአንዳችሁ قلنا اهبطوا بعضكم لبعض عدو ጠላት ሆናችሁ ትኖራላችሁ በዱንያ ላይ ከወረዱ በኋላ። ከነዛ ውስጥ ግን አላህ ምን አለ? فإما يأتينكم مني هدى ከኔ መመሪያ በሚመጣላችሁ ጊዜ፣ ነብይ ሲመጣ መመሪያ መጽሐፍ በሚመጣላችሁ ጊዜ فمن تبع هدايا በሌላ ቦታ ላይ فمن اتبع هدايا فلا يضل ولا يشقى የኔን መርሆ መመሪያ የተከተለ የሆነ ሰው ጠማማ አይሆንም፣ እድለቢስም አይሆንም። አኺራን ጀነትን ይወርሳል፣ በዱንያ ላይ ደግሞ ቀጥተኛው መንገድ ይመራል። በሌላው አያት ላይ ደግሞ ምንድነው ያለው? فمن تبع هدايا የኔን መመሪያ የተከተለ የሆነ ሰው فلا خوف عليهم ولا هم يحزنون ፍርሃት የሚባል ነገር የለባቸውም፣ ሐዘንም አይደርስባቸውም። ስለዚህ በአላህ ዲን ላይ ኢስቲቃማ መኖር ሌላው ፈውስ፣ ለዚህ ነገር መፍትሄው እሱ ነው ማለት ነው። ሌላው ለዚህ መፍትሄው ምንድነው ስንል ለሐሳብ ለጭንቀት መፍትሄው الإحسان إلى الخلق ለሰዎች መልካምን ነገር መዋል፣ ለሰዎች ኸይርን ነገር መስራት፣ መልካምን ነገር ለሰዎች ማሰብ፣ መልካምን ነገር ለሰዎች ውለታ መዋል። ለሰዎች ጥሩ ነገር የምትሰራ ከሆነ መልካምን ነገር የምታረክ ከሆነ ሐሳብና ጭንቀት ይለቃል ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈ ሐዲስ قال رسول الله صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? من نفس عن مؤمن كربة من كرب الدنيا ከዱንያ ጭንቀቶች አንዱን የሙእሚንን ጭንቀት ያስወገደ የሆነ ሰው نفس الله عنه كربة من كرب يوم القيامة ከቂያማ ቀን ጭንቀቶች አንዱን ያነሳለታል። ومن يسر على معسر በችግረኛ ላይ ያገራራ የሆነ ሰው፣ ችግረኛን የረዳ የሆነ ሰው يسر الله عليه في الدنيا والآخرة الله በዱንያም በአኺራም ያገራለታል። ومن ستر مسلما يستر የሆነ ሰው፣ ሙስሊምን ነውሩን የደበቀለት የሆነ ሰው ستره الله في الدنيا والآخرة በዱንያም በአኺራም አላህ ይሰትረዋል። والله في عون العبد الله በባሪያው እገዛ ላይ ነው የሚሆነው። ما كان العبد
في عون اخيه ባሪያው ወንድሙን ሙስሊም ወንድሙን እየረዳ እስካለ ድረስ እሱም ደግሞ አላህ Subhanahu Wa Ta'ala ይረዳዋል ሙእሚን ወንድሙን መርዳት እስካላቆመ ድረስ አላህ Subhanahu Wa Ta'ala እሱን ከመርዳት አያቆምም ማለት نعم ሌላው የጭንቀትና የሐሳብ የሐዘን ፈውስ ምንድነው ስንል الاكثار من الصلاه والسلام على النبي صلى الله عليه وسلم በነብያችን صلى الله عليه وسلم ላይ ሰላዋትን ማብዛት ሰላዋት ማብዛት በነብዩ ሰለላሁ ዐለይሂ ወሰለም ላይ የጭንቅና የሐዘን መገላገያ ነው በሰላዋት ላይ ችግር ያለበት ሰው የለም ባረከላሁ ፊክ ሰላዋት የማይወዱ የሚሉ ሰዎች አሉ ሰላዋት አትወዱም እንዴ ናም ሰላዋት አትወዱም ዝም አላችሁ እውነት ነው እንዴ ባረከላሁ ፊኩም ሰላዋት በጣም ወሳኝ የሆነ ነገር ነው እኛ የምንቃወመው የቱን ነው በታዚያ ቤት በየሰደቃ ቤቱ ያው መጻፍ ይዞ እየተወዛወዘ የሚለው ነው እሱ በሸሪዓ የለም በነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ የለም ሰደቃ መብያ ነው እሱ ነው የተቃወመ ታዚያ ነው በታዚያ ላይ ሰላዋት መختም አለበት ተብሎ አንድ ሰው ይቀመጣል እዛ የሆነ ደግሞ አንድ የተጻፈ መጽሐፍ አለ ተንቢህ ላናም የሚባል በቃ እዛ ላይ ضعيفም موضوعም ተረቱም ሁሉም ተደባልቋል እዛ ላይ በቃ الذي ينهى الذي يأمر ምናምን ይያለ ብቻ ስለ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ የሚያረጉ ነበሩ اللهم صل وسلم على سيدنا مولانا محمد وعلى ال سيدنا مولانا محمد እዛ ነብዩ ሰለላሁ ዐለይሂ ወሰለም እኮ ይሄን ይከለክሉ ነበር ይሄን ያዙ ነበር እንደዚህ ነው መልእክቱ ማለት ነው በዛ ላይ ያለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ምናወርደው ግን ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩን መሰረት ነው ሰላዋት እኮ ዒባዳ ነው ዒባዳ አንድ ሰው እየጨፈረ ዒባዳ ያደርጋል እንዴ በታሪክ አይታችሁ ታውቃላችሁ እያጨበጨበ የሚሰግድ ሰው እያጨበጨበ ዱዓ የሚያረግ ሰው አሁን ዱዓው በነሺዳው ነው አልኳናል ዱዓው በነሺዳው ነው ይሄን ነው እኛ የምንቃወመው ነገር ግን በነብዩ ሰለላሁ ዐለይሂ ወሰለም ላይ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መሰረት ሰላዋትን ማውረድ ወይም ዑለማዎች ሰሃባዎች ባረጋገጡት መሰረት ሰላዋትን ማድረግ በጣም ብዙ መፍትሄዎች አሉት ጥቅሞች አሉት ابن القيم رحمه الله تعالى እንግዲህ ابن القيم رحمه الله تعالى እነዚህ ሱፊዮች አህባሾች እንደሚሉት ማለት ነው ከእንግዲህ ከዋሃቢ ሸኾች አንዱ ናቸው የነሱ ሸኾች እንኳን ያልሰበሰቡትን ፈዋኢድ ነው ሰላዋት በማድረግ ላይ ያሉ ጥቅሞችን የሰበሰቡት ነው ከ40 በላይ ጥቅሞችን የዘረዘሩት ሰላዋት በማድረግ የሚገኙ ጥቅሞች نعم በዚህ ላይ ግን ኡበይ ኢብኑ ከዕብ ረዲየላሁ ዐንሁ ምን ይላል قال قلت يا رسول الله يا الله መልእክተኛ ሆይ ይላል إني أكثر الصلاة عليك برسولي صلوات مادرقن أبزالهن يالا فكم أجعل لك من صلاتي كم ما درقوا دعاء من يهلون برسو صلوات لا درقان فقال ما شئت يفلكون يا أرقالوا النبي صلى الله عليه وسلم قال قلت الربع كم ما درقوا است عن دارتين يوم لا أرقالتهم قال ما شئت يفلكون أرق فإن زدت فهو خير لك ግን ጨምረህ ከአንድ አራተኛ በላይ ብታደርግ ይጠቅማል አንተ ጥሩ ነው አሉ قلت النصف ግማሽ ላድርግ አላቸው ከማደርገው ዱዓ ከማደርገው አዝካር ግማሹን ለርሶ ሰላዋት ላድርግ قال ما شئت የፈለከውን አድርግ فإن زدت فهو خير لك بتጨምር ግን ይሻልሃል አንተ አሉ قال قلت فالثلث أو فالثلثين عفوا ሁለት ሶስተኛውን ላድርግ አላቸው قال ما شئت فإن زدت فهو خير لك እንደፈለክ የፈለከውን ያላርግ በትጨምር ግን ከሁለት ሶስተኛም በላይ ብታደርግ ላንተ ኸይር ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም የዚህን ጊዜ ምን አለ ሰሃቢዩ قلت اجعل لك صلاتي كلها ዱዓይን ሁሉ በርሶ ላይ ሰላት በማድረግ ብቻ ሰላዋት በማድረግ ብቻ ጨርሳለሁ አላቸው በርሶ ላይ ሰላዋት ብቻ አደርጋለሁ አላቸው ሁሉንም አንድ ሶስተኛውን አይደለም ሁለት ሶስተኛውን አንድ አራተኛውን አይደለም ሁሉን ሙሉውን አደርጋለሁ አላቸው قال اذا እንደዛ ከሆነማ አሉት ነብዩ ሰለላሁ ዐለይሂ ወሰለም ትክፋ ሐመክ ጭንቀትህን ትብቃቃለህ ጭንቀትህን ትገላገላለህ አሉት ነብዩ ሰለላሁ ዐለይሂ ወሰለም ويغفر لك ذنبك ወንጀልህም ይማርልሃል ግልጽ ነው አይደል ጭንቀትህን ትገላገላለህ የጭንቀት መገላገያ ነው ማለት ነው ይሄን ካደረክ እንደዚሁም ወንጀልህ መራገፊያ ነው ማለት ነው ይሄን ካደረክ ስለዚህ ሰላትና ሰላም በነብዩ ሰለላሁ ዐለይሂ ወሰለም ላይ ማውረድ የጭንቀት የሐሳብ የሐዘን ምንድነው መድኃኒት ነው ማለት ነው እንዳልነው ግን ታዚያ ቤት ቁጭ ብሎ የሚያርጉትን እንዳልሆነ እንወቅ ማለት ነው የሰደቃ መብያውን አይደለም በነብዩ ሰለላሁ ዐለይሂ ወሰለም ላይ እናወድሳለን ይያሉ ሰላዋት መንዙማ እንላለን ይያሉ
እያጨበጨው የሚጨፍሩትን አይደለም። አንዳንዱ ደግሞ ሊያምታታ ሲፈልግ ምን ይላል? መንዙማ እኮ አረብኛ ቋንቋ ነው። መንዙማ ማለት ግጥም ማለት ነው። ምን ችግር አለው ግጥም? መንዙማ እኮ ችግር የለውም ይላል። አዎ መንዙማ ግጥም ነው። ነገር ግን በእኛ በተለመደው መሰረት መንዙማ የሚባለው ምንድነው? እሱ ከበሮ ሲመታበት ድቤ ይሉታል አይደል? ድቤ ሲደበደብ ሲጨበጨብ፣ እንደዚሁም በዛ ውስጥ የተለያዩ የሽርክ ቃላቶች እየተነገሩ ሲሆን ነው። እየተዘለለ ዒባዳ የለም፣ እየተጨበጨበ ዒባዳ የለም፣ እየዘፈኑ ዒባዳ የለም። አላህ ምንድን ያለው በቁርአኑ ላይ ወዝኩር ረበከ ፊ ነፍሲከ ተضرعا وخيفة ودون الجهر من القول بالغدو والآصال። ጌታን ስታወሳና ስታስታውስ በነፍስህ ተضرعا وخيفة እየተናነስክ ራስህን ዝቅ እያደረግክ አላህን እየፈራህ በድብቅ ነው የምታረገው። ودون الجهر من القول ከንግግርም ደግሞ በጣም ከፍ ያለ ሳይሆን ዝቅ ያለ ለራስህ በሚሰማህ መጠን ነው። ጧትና ማታ ጌታን አስታውሱ። በሌላው ቦታ ላይ ደግሞ ይላል ادعوا ربكم تضرعا وخفية። ጌታችሁን ስትለምኑ ተናንስታችሁ ዝቅ ብላችሁ ራሳችሁን ድብቅ አድርጋችሁ ጌታችሁን ለምኑ ያ አላህ። ይሁን ብለናል። ይሁን መቼ? አሁን ባሁን እየተባለ ዱዓ የለም። እዚህ ማለት ይሁን መቼ? አሁን። ይሄ ዱዓ አለ። ተضرع አድርግ፣ ተናነስ ያ። ከዛ በኋላ ምን ይላል? በብርቃና እኮ ነው የሚያወሩ። ይሁን ብለናል፣ ይሁን ብለናል። መቼ? አሁን። አዘናል፣ ይመጣል። እንደዚህ ነው እንደ ዱዓ የሚደረገው። ስለዚህ ወደ አላህ Subhanahu Wa Ta'ala ስንለምን አላህን ስናወሳ በጥንቃቄ መሆን አለበት ማለት ነው። ሌላው اللجوء الى الله تعالى بالدعاء والتضرع። አላህን መተናነስ ተضرع እያደረግን አላህን ልንለምን ይገባል። ያ አላህ ጭንቀቴን አስወግድልኝ፣ ያ አላህ ፍርሃቴን ሐዘኔን አስወግድልኝ ብለን ዱዓ ልናደርግ ይገባል ማለት ነው። ስለዚህ ነው አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ምን ይላል? قال كان النبي صلى الله عليه وسلم يدعو عند الكرب። يا الله ملكتኛ ነብይ صلى الله عليه وسلم ጭንቀት ሲገጥማቸው ሲያስጨንቃቸው የሆነ ነገር ዱዓ ያደርጋሉ። ምን ብለው? لا اله الا الله العظيم الحليم لا اله الا الله رب السماوات والارض ورب العرش العظيم። ይሄን ዱዓ ልናሐፍዘው ይገባል ማለት ነው። ከቀድሙ ጋር اللهم اني اعوذ بك من الحزن اللهم اني اعوذ بك من العجز والكسل ከሚለው ጋር በተጨማሪ ማለት ነው። لا اله الا الله العظيم الحليم ታላቅ የሆነ ጌታ ቻይ የሆነ ጌታ ነው። لا اله الا الله رب السماوات والارض የሰማያትና ምድር ጌታ የሆነ ورب العرش العظيم። ይሄን ይደጋግሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሌላው ለዚህ ጭንቀትና መከራ ለሐዘን የሚደረግ ዱዓ የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም የተናገሩት አለ። እሱም ከአብዱላህ ኢብኑ አባስ ረዲየላሁ ዐንሁ የተዘገበ ነው። قال رسول الله صلى الله عليه وسلم የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ምን አሉ? ما اصاب احدا قط አንድን ሰው ምንም የፈለገ ሀምና ሐዘን ቢደርስበት እንኳን فقال የሚከተለውን ዱዓ ካደረገ اللهم اني عبدك يا الله እኔ ያንተ ባሪያ ነኝ፣ ابن عبدك የባሪያህ ልጅ ነኝ፣ وابن امتك የሴት ባሪያህ ልጅ ነኝ፣ ناصيتي في يدك የኔ አይምሮዬ ባንተ እጅ የተያዘ ነው፣ ماض في حكمك ያንተ ፍርድ በኔ ላይ ያለፈ ነው፣ عدل في قضاؤك ውሳኔህም በኔ ላይ ፍትህ ነው፣ اسالك ጠይቀሃለሁ بكل اسم በስሞች ሁሉ هو لك አንተ በሆኑ ስሞች ሁሉ ጠይቀሃለሁ سميت به نفسك ነፍስን የሰየምክበት የሆነ او علمته واحدا من خلقك ከፍጥረታቶች ያስተማርከው የሆነ ስምህን او انزلته في كتابك በኪታብህ ላይ ያወረድከው ባወረድከው ስምህ او استاثرت به في علم الغيب عندك በغيب እውቀትህ ለራስህ ያስቀረው የሆኑ ስሞች ሁሉ እለምንሃለሁ أن تجعل القرآن قرآንን እንድታረግልኝ ربيع قلبي የልቤ እርካታ እንድታረግልኝ እንደማለት ነው። ونور صدري የልቤን ብርሃን የደረቴ ላይ ብርሃን እንድታረግልኝ وجلاء حزني የሐዘኔ ማስወገጃ እንድታረግልኝ وذهاب همي ጭንቀቴም የሚሄድልኝ የሚወገድበት እንድታረግልኝ እለምንሃለሁኝ ብሎ ይሄን ዱዓ ካደረገ إلا أذهب الله همه وحزنه الله ሐዘኑን ጭንቀቱን ያስወግድለታል وأبدله مكانه فرحا በምትኩ ደግሞ ደስታን ይተካለታል። قال فقيل يا رسول الله ألا نتعلمها እንማራት እንዴችን ዱዓ በማለት ጠየቁ። قال بلى
أو برقت تمار والو النبي صلى الله عليه وسلم ينبغي لمن سمعها أن يتعلمها يتشن دعاء يسمات هلو لمارات لحفظات يقبال مالتنا اللهم إني عبدك ابن عبدك ابن أمتك ناصيتي بيدك ماض في حكمك عدل في قضاؤك أسألك بكل اسم هو لك سميت به نفسك أو علمته أحدا من خلقك أو استأثرت به في علم الغيب عندك أو أنزلته في كتابك أو استأثرت به في علم الغيب عندك أن تجعل القرآن ربيع قلبي ونور صدري وجلاء حزني وذهاب همي وغمي ይሄን ዱዓ ልናፍዘው ይገባል አብዛኛው በጣም አስተማማኝ የሆኑ صحيح የሆኑ ዱዓዎችን ሒስነል ሙስሊም ላይ ታገኛላችሁ ሒስነል ሙስሊም ቢሸክ መሸከም የሚከብድ አይደለም ኪስ ውስጥ የምታስቀምጠው ነው ይሄን ኪታብ ካገኘን በጣም እንጠቀምበታለን ማለት ነው እንዲሁም በሌላ ሐዲስ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከዓሊ ኢብኑ አቢ ጣሊብ በተዘገበ ሐዲስ አነ ሙካቲበን ጃአሁ አንድ ባሪያ ነበር ከባርነቱ ለመላቀቅ ካስተዳዳሪዎቹ ጋር ይሄን አልከከፈልኩኝ ተለቁኛላችሁ ብሎ እሺ ብለው ተፈራርሞ ነበር እና ያንን ገንዘብ ማግኘት ፈለገ ከዚያ ቢሰራ ቢደክም ቢለፋ ምንም ማግኘት አልቻለም ያንንም ያህል فقال اني قد عجزت عن مكاتبتي فاعني يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ምን አላቸው እኔ ከተዋዋልኩት ካሳዳሪዎች ጋር የተዋዋልኩትን ገንዘብ መክፈል አልቻልኩምና አቅቶኛልና አግዙኝ አላቸው قال الا اعلمك كلمات ቃላቶችን ላስተምርህ አሉት አለው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ነው عفوا ወደ አሊ መጥቶ ነው ይሄን ንግግር የተናገረው አሊ ደግሞ ምን አለው الا اعلمك كلمات علمنيهن رسول الله صلى الله عليه وسلم يا الله መልእክተኛ ያስተማሩኝን የተወሰኑ ቃላቶች ላስተምርህ አለው لو كان عليك مثل جبل صبر دينا أداه الله عنك ተራራን የሚያክል እዳ ባንተ ላይ ተጭኖ ቢኖርብህ ያንን አላህ ያስወግድልሃል قال ما لو كذا اللهم اكفني بحلالك عن حرامك واغنني بفضلك عمن سواك ይሄን ዱዓ አድርጋለው اللهم اكفني بحلالك عن حرامك يا الله ከሐራምህ ሐራም ካደረከው ነገር ሐላል ባደረከው ነገር አብቃቀኝ እንደዚሁም واغنني بفضلك عمن سواك ባንተ ትሩፋት ከሌሎቹ ሁሉ አብቃቃኝ ባንተ እንድብቃቃ አድርገኝ እንደማለት ነው እነዚህና የመሳሰሉ ዱዓዎችን በማድረግ ከጭንቅ መገላገል ይቻላል ከነዛ መካከል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሰዓድ ኢብኑ አቢ ወቃስ በተዘገበ ሐዲስ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢንሻአላህ የመጨረሻችን ይሆናል دعوة ذي النون إذا دعا وهو في بطن الحوت لا إله إلا أنت سبحانك إني كنت من الظالمين فإنه لم يدع بها رجل مسلم في شيء قط إلا استجاب الله له من قالوا يا الله ملكتنيا نبي صلى الله عليه وسلم بذي حديث لي يا نبي الله يونس دعاء ያደረጉት እዛ በአሳ ነባሪ ሆድ ውስጥ ሆነው ያደረጉትን ዱዓ አሉ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا انت سبحانك اني كنت من الظالمين የሚለውን ዱዓ ያደረጉትን فانه لم يدعو بها رجل مسلم የሆነ ሰው በዚህ ዱዓ የሚያደርግ አይኖርም في شيء قط በአንድም ነገር ቢሆን በምንም ነገር ቢሆን ይሄን ዱዓ የሚያደርግ አይኖርም الا استجاب الله له الله سبحانه وتعالى ያንን ዱዓ ቢቀበለውና ቢሰማው እንጂ ማለት ነው ስለዚህ ከሞላ ጎደል እንግዲህ ይሄንን ይመስላል በጥቅሉ አላህ Subhanahu Wa Ta'ala ከሐዘን ከጭንቀት ይጠብቀን አላህ Subhanahu Wa Ta'ala በዱንያ በእምነታችን ጠንክረን በህይወታችን ደስተኛ ሆነን የሚኖሩ ሰዎች አድርገን አላህ Subhanahu Wa Ta'ala ኻቲማችንን ያሳምርልን አላህ Subhanahu Wa Ta'ala በአኺራ ደስተኛ ሆነው ጀነትን በሰላም ከሚገቡ ሰዎች አድርገን وصلى الله وسلم على نبينا محمد وعلى آله وصحبه أجمعين سبسكرايب بمرق بيتساب يهرو